አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ ሸር እያረጋችሁ አበረታቱኝ። የምታበረታቱኝም እህት ወንድሞቼ ከልብ አመሰግናለሁኝ። የኔ ወዶች ውድድድ ነው ማረጋችሁ፣ ክበሩልኝ። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ውድድድ ያርግልኝ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ የኔ ወዶች። እና ዛሬ ደግሞ በክፍል 7 መጥቻለሁ ማለት ነው። ክፍል 7 አላህም ሁሉም እስኪገቡ ዝም አለ። በመሃል ፊርዓውን ወደ ኋላ መመለስ ሲያስብ መንገዱን ሁሉ የፈረሶቹ ጋጋታ ሞልቶት ምንም መንገድ አጣ። ከዚያም ሁሉም ወታደር ባህሩ መሃል ሲገቡ እስራኤላውያን ደሞ ተሻግረው አለፉ። የመጀመሪያዎቹን እያሻገረ መሃል ሲደርሱ ጠላቶቹን ደግሞ አስገባ። የመጀመሪያዎቹ ተሻግረው ሲያልቁ አላህ እንደ ግድግዳ ያቆመውን ባህር እዛው ለቀቀውና አጥለቀለቃቸው። ሁሉም በውሃው ተጥለቅልቀው ሲወራጩ ጅብሪል ፊርዓውንን ለየት አድርጎ ያዘውና በአፉ ጭቃ መሙላት ጀመረ። ምናልባት አሳዛኝ ንግግር ተናግሮ እንዲህ ካመፀ በኋላ አላህ እንዳይምረው ነው። በመጨረሻም ማዕበሉ እያንገላታው አንዴ ወጣ አንዴ ገባ እያደረገው ሳለ ድንገት አፉን እንደምንም ወጣ አድርጎ አመንኩ፣ እነሆ ከዚያ የእስራኤል ልጆች በእርሱ ከአመኑበት አላህ በስተቀር ሌላ አምላክ የለም፣ እኔም ከታዛዦቹ ነኝ አለ። ይህን ጊዜ ሚካኤልም ካሁን በፊት በእርግጥ ያመፅክ ከአጥፊዎችም የነበርክ ስትሆን አሁን አመንኩ ትላለህ አለው። አላህም ዛሬማ ከኋላህ ላሉት ትውልድ ተአምር ትሆን ዘንድ በድን ሆነህ ከባህሩ እናወጣሃለን አለው። ይህ ሁሉ ሲሆን ይከታተሉ የነበሩት እስራኤላውያን ፊርዓውን አልሰመጠም በማለት ከነቢያቸው መከራከር ጀመሩ። ሙሳም ዱዓ አድርጎ የፊርዓውንን አስክሬን ከባህር ውስጥ አስወጥቶ አሳያቸው። ከዚያም ሙሳ 2 ክፍለ ጦር አዘጋጀና እያንዳንዱን ክፍለ ጦር በ12,000 ወታደሮች አደራጀ። ሁለቱንም ክፍለ ጦሮች ወደ ግብጽ ሄደው በከተማው ያለውን እንዳለ ማርከው እንዳመጡ ላካቸው። ወታደሮቹም ብዙ ተጉዘው ግብጽን ለመዋጋት ሲገቡ ምንም የሚዋጋ አካል የለም። ሽማግሌዎች፣ ሕፃናት እና ሴቶች ብቻ ነበሩ የቀሩት። ሁሉም የማዕበሉ ሰለባ ሆኗል። ከዚያም ከተማዋ ላይ ያሉ ወርቆችንና ጌጣጌጦችን ጠራርገው ተመለሱ። እስራኤላውያን ትንሽ እንደቆዩም ሙሳን የምንመራበትን አንድ መጽሐፍ ከጌታ ዘንድ አምጣልን አሉት። ሙሳም አላህን ተማጸነው። አላህም ሙሳን ወደ ሰይናእ በመሄድ ጡር ተራራ ላይ እየጾመ ለ30 ቀናት እንዲያወድሰው አዘዘው። ሙሳም
የእስራኤላውያንን ጉዳይ ለሃሩን አደራ ሰጥቶ ወደ ሰይናዕ ሄደ። እዛም 30 ቀናትን እየጾመ ካሳለፈ በኋላ ድጋሜ 10 ቀናትን እንዲጨምር አላህ አዘዘው። ሙሳም የጌታውን ትዕዛዝ በደስታ አጠናቀቀ። ከዚያም ሙሳ አላህ ኪታቡን ሊሰጠው ወደ ጠራው ቦታ እየተጓዘ ሳለ ጾመኛ ስለሆነ አፉ እንዳይሸት ሰግቶ አንድ እንጨት በመስበር ቁጭ ብሎ ጥርሱን መፋቅ ጀመረ። አላህም ሙሳ ሆይ የጾመኛ የአፍ ሽታ እኔ ዘንድ ከሚስክ ሽቶ በለው ውድ እንደሆነ አታውቅም እንዴ አለው። በዚህ ሁኔታ አላህ እና ሙሳ ብዙ ካወሩ በኋላ ሙሳ ይህንን የሚያወራውን ጌታውን ማየት ፈለገና ያ አላህ እስቲ እንዴ ተገለጽልኝና ልይህ አለው። አላህም ሙሳ እኔን ማየት አትችልም፣ ግን እስቲ ወደዚያ ተራራ ተመልከት፣ እኔ ለተራራው እገለጽለታለሁ። ተራራው የኔን ኑር መቋቋም ከቻለ ላንተም እገለጽልሃለሁ፣ ግን ለማንኛውም ተራራውን ተመልከት አለው። የአላህም ኑር ትንሽ ለተራራው ሲገለጽ ተራራው መቅለጥ ጀመረ። ሙሳም የዚያን ተራራ መቅለጥ ሲመለከት ራሱን ስቶ መሬት ላይ ወደቀ። እና የኔ ወዶች በዚህ ጨርሻለሁኝ የዛሬውን ቪዲዮ ማለት ነው። ላይክ ሸር እያረጋችሁ እንዳይረሳ አበረታቱኝ የኔ ወዶች። ላይክ ሸር አድርጉ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ እንሁን ማለት ነው። አብረን እንደግ የኔ ወዶች እና ፋሚሊዎች ውድድ ነው ማረጋችሁ። ከምንም በላይ ወዳችኋለሁ፣ አከብራችኋለሁኝ። ላይክ ሸር እያረጋችሁ የምታበረታቱኝ ከልብ አመሰግናለሁኝ። እና የዛሬውን ቪዲዮ በዚህ ጨርሻለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።